ሰላም እንዴት ናችሁ? ዛሬም በወሳኝ ቪዲዮ ተመልሰናል። በ2018 ዓመተ ምህረት ለሚገቡ ሁሉም የግቢ ተማሪዎች የገቢዎች ሚኒስቴር የግብር ከፋይ መለያ ቁጥር ቲን ነምበር ወይም ታክስ ፔየር አይደንቲፊኬሽን ነምበር ማውጣት አለባቸው ብሎ ከመግለጹ ጋር ተያይዞ አብዛኞቻችሁ የ2018 ዓመተ ምህረት ሪሚዲያል ተማሪዎች በዩቲዩብ በቴሌግራም ቻናላችን ላይም ለ2018 ዓመተ ምህረት ሪሚዲያል ተማሪዎች ቲን ነምበር ማውጣት ያስፈልጋል፣ ለሪሚዲያል ተማሪ ቲን ነምበር ማውጣት ግዴታ ነው ወይ እያላችሁ በተደጋጋሚ በዩቲዩብም በቴሌግራም ቻናላችን ላይ እየጠየቃችሁ ትገኛላችሁ። ዛሬ እነዚህን ጥያቄዎችና ሌሎች ቲን ነምበርን በተመለከተ ዲቴል የሆነ ኢንፎርሜሽን እሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት የሆኑ ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ፋሚሊ ሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ ሼር አሴት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለስዳቢ የገቢዎች ሚኒስቴር የመንግስት ዩኒቨርሲቲ ተማሪዎች የግብር ከፋይ መለያ ቁጥር ወይም ቲን ነምበር እንዲያወጡ ከማሳሰቡ ጋር ተያይዞ የመንግስት ዩኒቨርሲቲ ተማሪዎች ወደሚማሩበት ተቋም ሲሄዱ የግብር ከፋይ መለያ ቁጥር ወይም ቲን ነምበር ይዘው እንዲሄዱ ነው እንግዲህ የገቢዎች ሚኒስቴር ያሳሰበው። የከፍተኛ ትምህርት ወጪ መጋራት ወይም ኮስት ሼሪንግ ክፍያን ለመሰብሰብ እያንዳንዱ የወጪ መጋራት ተጠቃሚ የግብር ከፋይ መለያ ቁጥር ወይም ቲን ነምበር ማውጣት እንዳለበት ሚኒስትሩ አስታውሷል። ሚኒስትሩ የመንግስት ከፍተኛ ትምህርት ተቋማት አዲስ እና ነባር ተማሪዎች በሙሉ የፋይዳ ቁጥር በመያዝ በአካባቢያቸው በሚገኝ የገቢ ሰብሳቢ ተቋም ወይም ቢሮ በመቅረብ የግብር ከፋይ መለያ ቁጥር ቲን ነምበር እንዲያወጡ ሚኒስትሩ አስገንዝቧል። ተማሪዎች ወደሚማሩበት ዩኒቨርሲቲ በሚገቡበት ወቅት የግብር ከፋይ መለያ ቁጥር ወይም ቲን ነምበር ይዘው መቅረብ ይጠበቅባቸዋል ነው ያለው እንግዲህ የገቢዎች ሚኒስቴር። ከዚህ ጋር ተያይዞ እንግዲህ እናንተም በ2017 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ በ2018 ዓመተ ምህረት በተለያዩ በመንግስት ዩኒቨርሲቲዎች ስፖንሰርድ ሆናችሁ ለመማር ያለፋችሁ ተማሪዎች እንግዲህ ሪሚዲያል ተማሪ ቲን ነምበር ማውጣት ያስፈልጋል ወይ፣ ለሪሚዲያል ተማሪ ቲን ነምበር ማውጣት ግዴታ ነው ወይ እያላችሁ ጠይቃችኋል። እንግዲህ ወደዚህ ስንሄድ በመጀመሪያ እስኪ የግብር ከፋይ መለያ ቁጥር ወይም ቲን ነምበር ምን ማለት ነው የሚለውን ስናይ የከፍተኛ ትምህርት ወጪ መጋራት ክፍያ ሂደትን እንደምታውቁት መንግስት ሁሉንም ተማሪ ዩኒቨርሲቲ ውስጥ ያለን ተማሪ ሪሚዲያልን ሊሆን ይችላል ሌሎችንም ከአንደኛ እስከ አምስተኛ ወይ ሁሉም ግቢ ውስጥ ያሉ ተማሪዎችን በሙሉ በመንግስት ስፖንሰር አድርጎ ነው የሚያስተምረው። ይህንን በኮስት ሼሪንግ መልኩ ነው የሚያስተምረው። ስፖንሰር አድርጎ ያስተማረው ተማሪ ተመርቆ ሲወጣ በኮስት ሼሪንግ መልኩ መንግስት የወጣለትን ወጪ በሙሉ እንዲከፍል የሚያስገድድ ህግ ነው የኮስት ሼሪንግ ፕሮሰስ። ይህንን ይረዳ ዘንድ አብዛኛው ተምሮ የሚወጣ ተማሪ ኮስት ሼሪንጉን እየከፈለ ስላልሆነ በቀላሉ ይከፍል ዘንድ የሚያመቻች አሰራር ነው ቲን ነምበር። ስለ ቲን ነምበር ኢን ዲቴል ቪዲዮ ከዚህ በፊት ሰርቼላችኋለሁ። እሱም ማየት ከፈለጋችሁ ለሁሉም ግቢ ተማሪዎች ቲን ነምበር ለምን አስፈለገ፣ ቲን ነምበር እንዴት ማውጣት ይቻላል፣ ቲን ነምበር ለማውጣትስ ምን ያስፈልጋል የሚለውን በአጠቃላይ ስለ ቲን ነምበር ሙሉ መረጃ የሚል ይህንን ቪዲዮ ሰርቼላችኋለሁ። ዲቴሉን ከፈለጋችሁ ገብታችሁ ማየት ትችላላችሁ። ነገር ግን ለእናንተ የገቢዎች ሚኒስቴር እስካሁን ባለኝ መረጃ መሰረት ለ2018 ዓመተ ምህረት ሪሚዲያል ተማሪዎች ቲን ነምበር መያዝ አለባቸው የሚል ስፔሲፊክ አድርጎ መረጃ አላወጣም። ነገር ግን ቲን ነምበርን ብታወጡ ለወደፊት በጣም ጠቃሚ ንግድ ፈቃድም ለማውጣት የግል ስራ ለመስራት በአጠቃላይ ለተለያዩ ነገሮች በጣም ጠቃሚ ስለሆነ ብታወጡት ለሪሚዲያል ተማሪዎች የሚያስፈልግ ከሆነ ትሰጣላችሁ። ካላስፈለገ ደግሞ ናሽናል አይዲ ማውጣታቸው ግዴታ ስለሆነ ቲን ነምበርን በቀላሉ ኢዝሊ ማውጣት ስለምትችሉ ብታወጡት ሪከመንድ አደርጋችኋለሁ። ነገር ግን ለሪሚዲያል ተብሎ ስፔሲፋይ አድርጎ አላወጣም። እንዳጠቃላይ ግን ግቢ የሚገቡ በ2018 ዓ.ም ለሁሉም ተማሪዎች
ቲን ነምበር ማውጣት አለባቸው ብሎ ነው ያወጣው። ነገር ግን ማውጣት ካልፈለጋችሁ ደግሞ ቲን ነምበር ማውጣት አልፈልግም የምትሉ ከሆነ ልክ ፍሬሽማኖች ሲጠሩ ማስታወቂያው ላይ የግብር ከፋይ መለያ ቁጥር መያዝ እንደሚያስፈልጋችሁ ዩኒቨርሲቲው ያስታውሳችኋል። የዛኔ የተመደባችሁበት ዩኒቨርሲቲ ቲን ነምበር መያዝ አለባችሁ ብሎ ማስታወቂያው ላይ ስቴት የሚያደርግ ከሆነ የሚናገር ወይም የሚገልጽ ከሆነ የዛኔ ባጭሩ ዲጂታል አይዲ አውጥታችሁ ቆይታችሁ ኢዝሊ ወደ አካባቢያችሁ ያለ የገቢዎች ቢሮ ሄዳችሁ ማውጣት ስለምትችሉ ያን ያክል የሚያስጨንቅ ጉዳይ አይደለም። ባታወጡም ብታወጡም ሁሉም ሴፍ ነው። ብታወጡ ለወደፊቱ ይጠቅማችኋል። ለዚህ ለምትሄዱበት ዩኒቨርሲቲ ካስፈለገ ትሰጣላችሁ። ባታወጡም ቆይታችሁ የተመደባችሁበት ዩኒቨርሲቲ ጥሪ ማስታወቂያ በሚያወጣበት ወቅት ከማስታወቂያው ላይ ቲን ነምበር እንደሚያስፈልጋችሁ ይዛችሁ መምጣት እንዳለባችሁ የሚገልጽ ከሆነ የዛኔ ማውጣት ስለምትችሉ ይህን ያክል መጨናነቅ አይጠበቅባችሁም። እንግዲህ ቲን ነምበርን በተመለከተ ሌላ የሚወጣ መረጃ ካለ እንደተለመደው እኛም በቴሌግራማችንም በዩቲዩብ ቻናላችንም ቶሎ እየተከታተልን የምናሳውቃችሁ ይሆናል። ለዚሁ አጋጣሚ ለቴሌግራም ቻናላችን ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ፋሚሊ የሆናችሁ ደግሞ ይህንን ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አሁን ጥያቄያችሁን እንደመለስኩ ተስፋ አድርጋለሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ